ታሪኩ የሚጀምረው ዊሊያም ትሬነር በተባለ ሰው ነው። ሕይወቱ ሲታይ ፍጹም የተሟላ ይመስላል። በጣም ሀብታም ነው፣ ደግሞም ቆንጆ የፍቅር ጓደኛ አለችው። ነገር ግን አንድ ቀን ጧት ሁሉም ነገር ተለወጠ። ዝናብ እየዘነበ ባለበት ሁኔታ ትኩረት ሳይሰጥ ወደ ስራ ለመሄድ ዘግይቶ ስለነበር ይቸኩል ነበር። በስልክ ወሬ ተጠምዶ ትኩረት ሳይሰጥ መንገድ ላይ ታክሲ ለማቆም ሲሞክር ድንገት የመኪና ጥሩምባ ተሰማ። አይኖቹን በድንጋጤ ፈጠጡ። በድንገትም የመኪና ጎማዎች መሬት ላይ ሲንሸራተቱ የሚፈጥሩ ከፍተኛ ድምፅ ተሰማ። ከዚህ በመቀጠል ሉዛ ክላርክ የተባለች ልጅ ትታያለች። እርሷም በጣም ተጫዋችና ሁልጊዜ ፊቷ ላይ ፈገግታ የማይለያት ደስተኛ ልጅ ነች። በአንድ ካፌ ውስጥ አስተናጋጅ ሆና ትሰራለች። ቀለማ ቀለም ልብሶቿን ለብሳና ፊቷ ላይ ፈገግታ ይዛ በካፌ ውስጥ ለደንበኞች ቡና፣ ሻይ፣ ኬክና መሰል ነገሮችን ታቀርባለች። በህይወቷ ብዙ ነገር አትፈልግም። ህይወቷ በተረጋጋ ሁኔታ እየቀጠለ ነበር። ነገር ግን አንድ ቀን ካፌው ተዘጋ። አለቃዋም ይቅርታ እየጠየቀ ከእንግዲህ ስራ እንደማይኖር ነገራት። ከዛም ሉዛን በጣም መካከለኛ ገቢ ባለው ቤቷ ውስጥ እናያታለን። ሁሉም የቤተሰብ አባላት ቢሰሩም ህይወታቸው ግን እንደምንም ተገፍቶ የሚኖር አይነት ነበር። በዚህ ምሽት ራት ጠረጴዛው ላይ በዚህ ጉዳይ ላይ ክርክር ተፈጠረ። የሉዛ እናት ግን ልጇ በፍጥነት አዲስ ስራ እንደምታገኝ እምነት ነበራት። በማግስቱ ጠዋት ሉዛ ፍቅረኛዋ ፓትሪክን በአካባቢው ባለ የስፖርት ማዘውተሪያ ስፍራ አገኘችው። እርሱም አይዞሽ አትቁሚ፣ በዓለም ላይ ብዙ የሥራ ዕድሎች አሉ፣ አትፍሪ፣ በእርግጠኝነት ስራ ታገኛለሽ በማለት ብርታት ሰጣት። ስራ ፍለጋውንም አጥብቃ እንድትቀጥል ነገራት። አሁን ሉዛ የምታጣው ነገር ስለሌለ ወደ ስራ መፈለጊያ ቢሮ ሄደች። ነገር ግን ባለፉት ጊዜያት ብዙ ስራዎችን ሞክራ ለእርሷ ትክክለኛ እንዳልነበሩ ታወቀ። አሁን የቀራት አንድ የስራ ዕድል ብቻ ነበር። የቢሮ ሰራተኛም ይህ የረዳትነት ወይም ተንከባካቢነት ስራ እንደሆነ ነገራት። ይኸውም አካል ጉዳተኛ የሆነን ሰው መንከባከብ ነው። ለዚህ ስራ ምንም አይነት የልምድ ልውውጥ አያስፈልግም። ይህ ደግሞ ለሉዛ በጣም ተስማሚ ስራ ነበር። ስለዚህ ያለምንም ማመንታት እሺ አለች። በማግስቱ ሉዛ ለስራ ቃለ መጠየቅ ኢንተርቪው ሄደች። ቦታውም የድሮ ዘመን ቤተ መንግስት የሚመስል ትልቅ ቦታ ነበር። እዛ የሚኖሩ ሰዎች እጅግ በጣም ሀብታም መሆናቸው በግልጽ ይታወቅ ነበር። ይህንን ሁሉ ድምቀት ያየው የሉዛ የመካከለኛ ክፍል አእምሮ በድንጋጤ ትንሽ ተረበሸ። የሥራ ቃለ መጠይቋ አጀማመርም ትንሽ ግራ የሚያጋባና የማይመች ነበር። በቃለ መጠይቁ ወቅትም የለበሰችው ቀሚስ ትንሽ ተቀደደ። ሉዛ ሁልጊዜ እንዲህ ያሉ የሞኝነት ስህተቶችን ትሰራለች። ቃለ መጠይቁን የምታደርገው ካሚላ ትሬነር በጣም የተከበረችና የንጉሳዊ ቤተሰብ ጠባይ ያላት ሴት ነበረች። በእርሷ ፊት የሉዛ ዝርክርክነትና ድርጊት በጣም እንግዳ ይመስሉ ነበር። ነገር ግን ምስኪኗ ሉዛ በለመደችው መሰረት ያለምንም አቁም ዝም ብላ ትለፈልፍ ነበር። ራሷን መቆጣጠር አቅቷት ነበር። ሆኖም በንግግሯ ውስጥ ካሚል የልጅነትን የዋህነትና ቅንነትን ተረዳች። ሉዛ ስራዋን የማገኘው አይመስለኝም ብላ አስባ ነበር። ነገር ግን በዚያው ቅስፈት ካሚላ ወዲያኑ ስራ መጀመር ትችል እንደሆነ ጠየቀቻት። ይህንን ስትሰማ ሉዛ በጣም ተደሰተች። በመቀጠልም ካሚላ ሙሉ ቤቱን አስጎበኘቻት። ይህ ስራ ከ2 ዓመት በፊት በደረሰበት አደጋ ምክንያት አካል ጉዳተኛ ለሆነ ልጇ እንደሆነ ነገረቻት። ካሚላ የስራውን ጥቃቅን ዝርዝሮች ስታስረዳ የሉዛ ስራ ተራ ተቀጣሪ ተንከባካቢ መሆን ብቻ እንዳልሆነ ግልጽ አደረገችላት። ይልቁኑ ከዊል ጋር ጊዜ የምታሳልፍና የምታወራ ጓደኛ መሆን ነበረባት። ይህ ነገር ለሉዛ ትንሽ ቢገራትም ስራ በማግኘቷ ግን ደስተኛ ነበረች። ሉዛ ለመጀመሪያ ጊዜ ዊልን ስታገኘው ብዙ ነገር ሊገባት አልቻለም። ዊል ጸጉሩ ተዝረክርኮና ጺሙ አድጎ በተሽከርካሪ ወንበር ላይ ተቀምጦ ነበር። መጀመሪያ ላይ ዊል በአፉ እንግዳ ድምጾችን ማውጣት ጀመረ። ዊል ሆን ብሎ ሉዛ ምቾት እንድታጣ የፈለገ ይመስል ነበር። ማውራት ሲጀምርም ንግግሩ በቀልድና በጥላቻ የተሞላ ነበር። ቀኑን ሙሉ ወንበር ላይ ተቀምጦ መዋሉ ልቡን እንዲማረር አድርጎታል። የዊሊን ያለ ምክንያት የሚወረወሩ ስላቆች ስትሰማ ሉዛ ስራውን መጀመሪያ እንዳሰበችው ደስ የሚል ሆኖ አልታያትም። ያም ሆኖ ወደ ቤት ስትመለስ ቤቱ በሙሉ ተዝረክርኮ አገኘችው። እቃው ተበታትኗል፣ ኩሽናው ፈርሷል፣ ሁሉም ሰው የተጨናነቀ ይመስላል። ነገር ግን ሉዛ ስራ ማግኘቷን ስትናገር ቤተሰቡ በሙሉ በደስታ ፈነጠዘ። በማግስቱ ስራ ገበታዋ ላይ የዊል አካል ብቃት ረዳት ናታን ለሉዛ ዊልን የመሸከም ሆነ እንዲህ ያሉ ከባድ ነገሮችን የማድረግ ግዴታ እንደሌለባት አስረዳት። በዚህ ጊዜ ሉዛ ታዲያ እኔ ምን እንዳደርግ ነው የሚፈልገው ብላ ጠየቀች። ናታንም ቢሆን ግልጽ መልስ አልነበረውም። ብቻ ምናልባት ስራሽ ዊልን ደስተኛ ማድረግ ሳይሆን አይቀርም አላት። ነገር ግን የሉዛ የዊል የመጀመሪያ ንግግር በጭራሽ ጥሩ አልነበረም።
ዊልና ከኔ ጋር ወደ ውጭ እንውጣ ብላ ልታግባባው ሞከረች። እርሱ ግን በእያንዳንዱ ንግግሯ ላይ ይሳለቅና ይሰነዝርባት ነበር። በጣም ባለጌና ሸካራም ነበር። በመጨረሻም በጣም ትለፈልፊያለሽ፣ በእኔ አቅራቢያ ስትሆኚ ንግግርሽን ቀንሺ ብሎ በግልጽ ነገራት። በዚህ ጊዜ የሉዛ ልብ ይበልጥ ተሰበረ። ሉዛ መከፋቷ እንዳይታወቅባት በጣም ብትሞክርም በፊቷ ላይ ግን በግልጽ ይታይ ነበር። ከዛም በጓሮ ውስጥ ብቻዋን ተቀምጣ ምሳ ስትበላ እናያታለን። ከሁሉም ሰው በተለየ ከዊል ተለይታ ምንም እንኳን አጀማመሩ መጥፎ ቢሆንም ሉዛ ስራዋን ከመተው ይልቅ ለመቀጠል ወሰነች። በየቀኑ ቀለማ ቀለም በሆነ ልብሶቿ እየመጣች ዊል ምቾትና ደስታ እንዲሰማው የቻለችውን ሁሉ ትጥር ነበር። በየቀኑ ዊል እርሷን ሲያያት ይበልጥ ግራ ይገባው ጀመር። ይህቺ ልጅ በሰደብኳት ቁጥር ምንም አይነት ውርደት አይሰማትም ወይስ ለራሷ ክብር የላትም ብሎ ያስብ ነበር። በዚህ መሃል ሉዛ ከእህቷ ትሪና ጋር ስለ ዊል ታወራ ነበር። ቀስ በቀስ ወሬው ወደ ትሪና ዞረና ትሪና ትምህርቷን እንደገና ለመጀመር እያሰበች እንደሆነ ነገረቻት። ይህንን የሰማችው ሉዛ ተረበሸች። ምክንያቱም ይህ ማለት እርሷ ቤት ቀርታ ብቻዋን እናትና አባቷን መንከባከብ አለባት ማለት ነው። ትሪናም ለሉዛ አዝና ነበር። ነገር ግን ምንም አማራጭ አልነበራትም። ትምህርቷን መቀጠል ለእርሷ አስፈላጊ ነበር። ሉዛም ይህንን ተረድታለች። በማግስቱ ጧት ሉዛ ዊል ቤት ስትደርስ የዊል የድሮ ጓደኞች ሊጠይቁት መጥተው እንደነበር አወቀች። ሁኔታው ትንሽ የተለየ ነበር። የካሚላን አኳኋን ዊል ከነርሱ ጋር እንዲገናኝ የምትፈልግ አይመስልም ነበር። የመጡት ሰዎች የዊል የቅርብ ጓደኛ ሩፐርትና የቀድሞ ፍቅረኛው አሊሲያ ነበሩ። በንግግራቸው ውስጥ በመካከላቸው ቅሬታ እንዳለ በግልጽ ይታወቃል። ሉዛ በአንድ በኩል ቆማ ሁሉንም ነገር ስትመለከት በፊቷ ላይ ህመም ይታይ ነበር። ነገር ግን ነገሩ ይበልጥ የከፋው ሩፐርትና አሊሲያ ዝም ብለው ፍቅረኛሞች ብቻ ሳይሆኑ አሁን ታጭተዋል። ሁለቱም ይህንን ዜና ለዊል በአንድ ላይ ሊነግሩት ፈልገው ነበር። ዊል ይህንን ሲሰማ በውስጡ ተሰበረ። ነገር ግን ነገሩ ይበልጥ የከፋው ሩፐርትና አሊሲያ ዝም ብለው ፍቅረኛሞች ብቻ ሳይሆኑ አሁን ታጭተዋል። ሁለቱም ይህንን ዜና ለዊል በአንድ ላይ ሊነግሩት ፈልገው ነበር። ዊል ይህንን ሲሰማ በውስጡ ተሰባበረ። ነገር ግን እንደ ሁልጊዜው ስሜቱን በደረቅና በሸካራ ንግግሮቹ ውስጥ ደበቀው። አሊሲያ ከዛ እየወጣች ሳለ ከአደጋው በኋላ ከዊል ጋር ለመቆየት ፈልጋ እንደነበረ ለሉዛ ነገረቻት። ነገር ግን እርዳታ ለማግኘት የማይፈልግን ሰው መርዳት አይቻልም ስትል አከለች። ሉዛ ለዚህም ምንም መልስ አልሰጠችም። ነገር ግን በፊቷ ላይ በዚህ ሐሳብ እንደማትስማማ በግልጽ ይታይ ነበር። እነርሱ ከሄዱ በኋላ ሉዛ ከሌላኛው ክፍል ከፍተኛ ድምጽ ሰማች። ወዲያውኑ ወደዛ ስትሄድ የዊል ፎቶዎች በከፋፋቸው መሬት ላይ ተሰባብረው ተዘርግተው አገኘች። ዊል ራሱ ሆን ብሎ የወረወራቸው ይመስል ነበር። በኋላም ሉዛ ከፍቅረኛው ፓትሪክ ጋር ስትሆን አሁንም ስለ ዊል ነበር የምታወራው። ህይወት በዊል ላይ መጀመሪያ እንዲያለ መጥፎ ነገር ማድረጓ ሳያንስ አሁን ደግሞ የቅርብ ጓደኛውን የቀድሞ ፍቅረኛው ሊጋቡ መሆኑ ሳያስበው ማመን ያቀተኛል አለች። ይህ ሁኔታ ምስኪኑ ዊል ስለ አካል ጉዳተኝነቱ ይበልጥ እንዲያስብ እንደሚያደርገው ተሰማት። ለዊል በጣም አዝና ነበር። ፓትሪክ ግን ለዚህ ምንም ግድ አልነበረውም። የእርሱ ትኩረት ሌላ ቦታ ነበር። እንዲያውም ሉዛን ወደ ኖርዌይ እንድትሄድ አሳምኗት ነበር። እዛ ከጓደኞቹ ጋር የሚሳተፍበት የሩጫ ውድድር አለ። ሉዛ ስለዚህ ጉዳይ አስቀድሞ የምታውቀው ነገር አልነበረም። ስትሰማ ግን በጣም ከመደንገጧ የተነሳ ምንም ማለት አልቻለችም። ፓትሪክ ግን ከሐሳቡ ወደ ኋላ የሚል አልነበረም። ስለዚህ ሉዛም ዋው በጣም ደስ ይላል በማለት ደስተኛ መስላ ለመታየት ሞከረች። በማግስቱ ስራ ላይ ዊል ትላንት የሰበረውን ፎቶ ሉዛ ስታስተካከል አያት። ወዲያውኑ ይህ ፎቶ እንዲስተካከል አልፈልግም፣ ራሴን በዛ መልኩ ማየት አልፈልግም አላት። የድሮ ህይወቱን የሚያስታውሰው ማንኛውንም ነገር አይወድም። ይህ ነገር ይበልጥ አካል ጉዳተኛ እንደሆነ እንዲሰማው ያደርገዋል። አሁን በሉዛ ላይ መቆጣት ጀመረ። ይህንን እንድታስተካኪ ማን ጠየቀሽ ነው ብሎ አንቺ እብድ ሴት እያለ ይጮህባት ነበር። ነገር ግን በዚህ ጊዜ ሉዛ ዝም አላለችም። በመጀመሪያ እንዲህ ያለውን ባህሪን አቁም፣ እኔ በአንተ ላይ ምንም ያደረኩት መጥፎ ነገር የለም ብላ መለሰችለት። በንዴትም ካንተ ጋር እዚህ ተቀምጦ ማውራቱ ምንም ደስታ አይሰጠኝም። ይህንን ስራ እየሰራ ያሉት ለገንዘብ ብዬ ነው፣ ምክንያቱም በጣም ስለሚያስፈልገኝ ነው ብላ በግልጽ ነገረችው። ይህ ንግግሯ ዊልን የነካው ይመስላል። በዚያኑ ዕለት ከሰዓት በኋላ ዊል ሉዛን አብራው ፊልም እንድታይ ጠየቃት። ሉዛ ከታች ጽሑፍ ሰብታይትል ያላቸውን ፊልሞች ማየት ብዙም ባትወድም እሺ አለችው። ነገር ግን ከጥቂት ቆይታ በኋላ ፊልሙ በጣም ወደደችው። ስለዚህ ጉዳይ ለመጀመሪያ ጊዜ ስርዓት ባለው መንገድ ተነጋገሩ። ከዚህ በኋላ ይበልጥ አስገራሚ ነገር ተከተለ።
ዊል ትንሽ ወደ ውጭ እንውጣ አላት። አሁን ንግግራቸው እየጨመረ መጣ። ሁለቱም አብሮ ሲሆኑ ጥሩ ስሜት መሰማት ጀመረ። ካሚላም ይህንን ስታይ በጣም ተደሰተች። በኋላም ወደ ሆስፒታል ለምርመራ በሄዱበት ወቅት ናታን የዊል ህይወት ምን ያህል ከባድ እንደሆነ ለሉዛ በግልጽ አስረዳት። ዊል የመዳን እድል እንደሌለውና በዚህ ሁኔታ ምክንያት ደግሞ በቀላሉ ለተለያዩ ከባድ በሽታዎች ተጋላጭ ሊሆን እንደሚችል ነገራት። በተጨማሪም ሁልጊዜ ህመም እንደሚሰማውና ሁኔታውን በጭራሽ ኖርማል እንዳልሆነ አስረዳት። ሉዛ አሁን ዊል ለማሳየት እንደሚሞክረው ህይወቱ ቀላል እንዳልሆነ ተረዳች። በዛ ምሽት ሉዛ ከፓትሪክ ጋር ፊልም ለማየት ስትሄድ የውጭ ሀገር ፊልም እንድታይ ጠየቀችው። ነገር ግን ፓትሪክ ለንግግሯ ትኩረት ሳይሰጥ የኮሜዲ ፊልም ትኬት ገዛ። ከጥቂት ቀናት በኋላ ውጪ በረዶ እየወረደ ነበር። በቤት ውስጥ ግን የዊል ጤንነት ተዛባ። ከፍተኛ ትኩሳት ነበረው። አባቱ ሉዛን ተከታታዩ አላት። ሉዛም ልክ እንዳላት አደረገች። ነገር ግን ጊዜ እያለፈ ሲሄድ የዊል ሁኔታ ይበልጥ እየተባባሰ መጣ። ለእርዳታ ለመደወል ብትሞክር ዊል በከፊል እንቅልፍ ውስጥ ሆኖ አትጨነቂ፣ ሁሉም ነገር ደህና ይሆናል አላት። ሆኖም ብዙ ሰዓታት አለፉና ሁኔታው እየከፋ ሄደ። በመጨረሻም ናታን እዛ ደረሰ። የዊልን ሁኔታ ሲያይም ናታን በጣም ደነገጠ። ወዲያውኑ ዊልን ለማዳን የሚቻለውን ጥረት ሁሉ ማድረግ ጀመረ። በዚህ መሃል ሉዛ በዊል የእጅ አንጓ ላይ የመቁሰል ምልክቶችን አየች። በዚያን ጊዜ ዊል ስሜቱን እየደበቀ እንደሆነ ተረዳች። እርሱ ሁሉንም ነገር ደህና ነው እያለ የሚናገረው ውሸት እንደሆነ ገባት። በሌሎች ፊት የሚያሳየው ያ ምንም ግድ የማይሰጠው የመሰለ ባህሪ ዝም ብሎ ማስመሰል ብቻ ነበር። ዊል በውስጡ በጣም አዝኖ ነበር። በዛ ምሽት ሉዛ ግዴታ ባይኖርባትም እንኳን ዊል አጠገብ ቆየች። አጠገቡም ተቀምጣ ጓደኞቹ ያዘጋጁለትን የድሮ የልደት ቀን ቪዲዮ ተመለከተች። በዛ ቪዲዮ ላይ ዊል ፍጹም የተለየ ሰው ይመስል ነበር። በጣም ሕያው፣ ደስተኛና ንቁ ነበር። ዊል አይኑን ሲገልጥ ሉዛን አሁንም ክፍል ውስጥ አገኛት። በመካከላቸው ተጨማሪ ወሬዎችን አወሩና ጓደኝነታቸው እያደገ መጣ። ቀስ በቀስም የዊል ባህሪም እየተሻሻለ መጣ። ነገር ግን ሉዛ የዊልን ወላጆች ሲጣሉ ስትሰማ ሁኔታው በድንገት ተበላሸ። ዊል ከ6 ወራት በኋላ ወደ ስዊዘርላንድ ሄዶ በሰላም ህይወቱን ለማቆም መርፌ ተወግቶ ለመሞት ዝግጅት ማድረጉ ታወቀ። ካሚላ እንደ እናትነቷ ይህንን በጭራሽ ልትቀበለው አልቻለችም። ካሚላ እንዲህ ያለ ነገር እንዲሆን አልፈለገችም። የዊል አባት ግን ይህ የዊል ውሳኔ ነው፣ እኛ በዚህ ውስጥ የመናገር መብት የለንም ብሎ ያስብ ነበር። ይህንን ሁሉ የሰማችው ሉዛ በጣም ተረበሸችና ስራውን ለመልቀቅ አሰበች። ነገር ግን እህቷ የታሪኩ መጨረሻ እንዲህ መሆን የለበትም ብላ መከረቻት። ይልቁኑ ሉዛ እጆቹና እግሮቹ ባይሰሩም እንኳን ህይወት አሁንም የመኖር ዋጋ እንዳላት ለዊል የምታሳይበት 6 ወራት እንዳላት እህቷ ነገረቻት። ሉዛ ይህንን እቅዷ ለዊል ወላጆች ነገረቻቸው። እነርሱ ዊልን ከቤት ይዘው ለመውጣት ካሳመነችው በማንኛውም መንገድ እንደሚረዷት ቃል ገቡላት። ዊል በራሱ ፍቃድ የትም እንደማይሄድ ሉዛ ታውቃለች። ስለዚህ ናታን የፈረስ ውድድር አይቶ ስለማያውቅ መሄድ ይፈልጋል ብላ ዋሸች። ሁለቱም ወደዚያ ሲሄዱ ሉዛ በጣም ተደስታ ነበር። ነገር ግን በድንገት የዊል ተሽከርካሪ ወንበር ጭቃ ውስጥ ተቀረቀረ። በዚህ ጊዜ ዊል ከፍተኛ ውርደት ተሰማው። ነገር ግን አንዳንድ ሰዎች መጥተው ረዱት። ከዚህ ትንሽ ችግር በኋላ ሁሉም ነገር ደህና ይመስል ነበር። ዊልም አሁን ነገሩ ትንሽ እያጣጣመው ነበር። ነገር ግን በኋላ ወደ አንድ ምግብ ቤት ሲሄዱ እዛ ሊያስተናግዷቸው ፍቃደኛ አልሆኑም። በዚህ ጊዜ ሉዛ እዛው ትልቅ ሁከትና ግርግር ፈጠረች። በዚህም ዊል ትንሽ ተሸማቀቀ። ቀኑም ሙሉ በሙሉ ተበላሸ። ነገር ግን ተስፋ ላለመቁረጥ የወሰነችው ሉዛ ለዊል የሞርዛት የሙዚቃ ኮንሰርት ትኬቶች እንዳሏት ነገረችው። ምክንያቱም እርሷ እንዲህ አይነት ቦታ ሄዳ አታውቅም ነበር። ዊል መጀመሪያ ላይ መሄድ አልፈለገም ነበር። ነገር ግን ከጥቂት ማመንታት በኋላ ተስማማ። በዛች ምሽት ሉዛ በጣም አምራ ተዘጋጅታ እጅግ በጣም ቆንጆ ሆና ነበር። ዊልም የሱፍ ልብስ ለበሰ። ሁለቱም አብረው ሲታዩ በጣም ያምሩ ነበር። ያ ምሽት በጣም ደስ የሚል ነበር። ዊል ከዝግጅቱ ይልቅ ከሉዛ ጋር በመሆኑ የላቀ ደስታ ይሰማው ነበር። ሁኔታው በጣም ስለተመቸው ወደ ቤት ሲመለሱ ትንሽ ቆይተን መኪና ውስጥ ሙዚቃ እናዳምጥ አላት። ሉዛም ወዲያውኑ እሺ አለች። ከጥቂት ቀናት በኋላ ሉዛ ለልደት ቀኗም ዊልን ወደ ቤቷ ለእራት ጠራችው። እራቱም በጣም ጥሩ ነበር። ነገር ግን ፓትሪክ እዛ መጣ። በዊል ላይ ያለው ቅናትም በግልጽ ይታይ ነበር። ዊልም ይህንን ተረድቶ ሆን ብሎ ይቀልድበት ጀመር። ፓትሪክን ይበልጥ ለማናደር ሲል ከሉዛ ጋር መቀለድ ጀመረ። የተናደደው ፓትሪክ ለሉዛ በጣም እንግዳ የሆነ የአንገት ሐብል በስጦታ ሰጣት። ሉዛም ሆን ብላ በማስመሰል ዋው እንዴት ያምራል አለች። ዊል ግን ለእርሷ የፈለገችውን አይነት ካልሲ ገዝቶላት ነበር። ሉዛም ያንን ስጦታ እጅግ በጣም ወደደችው። እንዲያውም በደስታ ጨፈረች።
በማግስቱ ዊል ሉዛን በአቅራቢያው ያለ ታሪካዊ ግብ እንድታይ ይዟት ሄደ። እዛም በጣም ስለሚወዳት ቦታ ነገራት። ቦታውን ፓሪስ ሲሆን ቀደም ሲል ብዙ ጊዜ የሄደበት የነበረው ትንሽ ካፌ ነበር። ሉዛም እዛው እንሂድ አለች። ዊል ግን እዛ መሄድ የምፈልገው ልክ እንደ ድሮ ማንነት ሆኜ ነው እንጂ በዚህ በማይረባ ሰውነት አይደለም ብሎ አስረዳት። ወደ ቤት ሲመለሱ የሉዛ አባት አዲስ ስራ በማግኘታቸው ደስታ ላይ ነበሩ። የዊል አባት በቤተ መንግስት ውስጥ የጥገና ስራ ሰጥተውት ነበር። ሉዛ ደስ ቢላትም ይህ ስራ ለአባቷ የተሰጠው በእርሷ ምክንያት ይሆን ብላ ተጨነቀች። ዊል ግን ከእንግዲህ ስለ ሁሉም ሰው መጨነቅ የለብሽም ማለት ነው በማለት አረጋጋት። አሁን ስለ ራሷ ማሰብ ትችላለች። ከዚያም የሩፐርት እና የአሊሲያ ሰርግ ቀን ደረሰ። ዊልና ሉዛም አብረው ሄዱ። አጀማመሩ ትንሽ ግራ የሚያጋባ ቢሆንም ቀስ በቀስ ሁሉም ነገር ኖርማል ሆነ። ሉዛ ትንሽ ጠጣችና ዊል ከሰዎች ጋር እንዲቀላቀል ነገረችው። በዚህ መሃል ሜሪ የተባለች የዊል ጓደኛ የአሊሲያን ክፋት ስታወራ ጊዜው ሲደርስ ጥላ ትሄዳለች አለችው። ሜሪ በመቀጠል ዊል ልዩ ሰው ነው፣ ሉዛም እርሱን በማግኘቷ ደስ ሊላት ይገባል አለች። ሉዛም በዚህ ተስማማችና ይህንኑ ለማሳየት ዊልም ወደ ዳንስ ወለሉ ይዛው ሄደች። ሰዎች ሁሉ ይመለከታቸው ነበር፣ እነሱ ግን ለማንም ግድ አልነበራቸው። ምሽቱ ሲያበቃ ዊል ተሽከርካሪ ወንበሩን በፍጥነት ሲያሽከረክር ሉዛ በጭኑ ላይ ተቀምጣ ነበር። የዊል እናት ልጇ ሌሊቱን ሙሉ ውጪ በማሳለፉ ተጨንቃ ነበር። ናታንም ዊል መጠጥ መጠጣቱን ትክክል እንዳልሆነ ተሰምቶት ነበር። ነገር ግን ሁለቱም አንድ ለውጥ አስተዋሉ። ዊል ከበፊቱ ይልቅ ደስተኛ መስሎ ይታይ ነበር። ከዚህ በኋላ ፓትሪክ እና ሉዛ አብሮ ስፖርት ሲሰሩ እናያቸዋለን። እየሮጡ የረፍት ጊዜያቸውን ሲያቀዱ ሉዛ በዚያ ሰዓት ከዊል ጋር መሆን እንዳለባት ትዝ አላት። አንተ ብቻ መሄድ ይኖርብሃል ስትለው ፓትሪክ በንዴት ፈነዳ። ሉዛ ከእርሱ ይልቅ ለዊል ብዙ ጊዜ የምትሰጥ ይመስለው ነበር። ሉዛ አስፈላጊ መሆኑን ለማስረዳት ብትሞክርም ፓትሪክ ግን ተቆጥቶ ትሏት ሄደ። በሌላ በኩል ይህ ሁሉ ቢሆንም ዊል አሁንም በሐሳቡ እንደጸና ሉዛ አወቀች። ወደ ስዊዘርላንድ የመሄድ እቅዱንም አልሰረዘም። ሉዛ ግን አንድ የመጨረሻ እድል ከሰጠችው ምናልባት ልቡን ልትለውጥለት እንደምትችል አሰበች። ስለዚህ ትልቅ የጉዞ እቅድ አወጣች። በሙሉ ኃይሏ የዊልን ሕይወት ማዳን ትፈልግ ነበር። ከመሄዳቸው አንድ ሌሊት በፊት ፓትሪክ ለሉዛ ድንገተኛ ስጦታ ይዞ መጣ። ነገር ግን ሉዛ ከእርሱ ሳይሆን ከዊል ጋር ለእረፍት እንደምትሄድ ሲያቅ ይበልጥ ተቆጣ። ሉዛ እየከዳችው እንደሆነ ተሰማውና ንግግሯን ሳያዳምጥ ጥሏት ወጣ። የሁለቱ የዊልና የሉዛ የእረፍት ጊዜ ግን ፍጹም ነበር። የአየሩ ሁኔታም በጣም ደስ የሚል ነበር። ሁለቱም በመዋኛ ገንዳና በባህር ዳርቻ አጠገብ ጊዜያቸውን አጣጣሙ። በዛች ምሽት ውጪ ማዕበል እያለ ሉዛ ዊልን አልጋው ላይ እንዲተኛ ረዳችው። ያን ጊዜ ቅስፈቱ የቆመ መሰለ። ሉዛም አጠገቡ ተኛች። ሁሉም ነገር ረስተው ተቀራረቡና ተሳሳሙ። ያ ቅስፈትም እጅግ ውብና ፍጹም ነበር። በማግስቱ ሁሉም ነገር መልካም ነበር። ሉዛን ከፍተኛ ደስታ ይሰማት ነበር። ነገር ግን በዛች ምሽት የልቧን ለዊል ስትነግረው ሁሉም ነገር ተገላቢጦሽ ሆነ። ዊል እኔም እወድሻለሁ አላት። ነገር ግን ሐሳቡ እንደማይቀየር በግልጽ ነገራት። አሁን ወደ ስዊዘርላንድ መሄድ ይፈልጋል። የሉዛ ልብ ተሰበረና እንዴት ራስ ወዳድ ነህ አለችው። ዊል ግን እንዲህ አይነቱን ህይወት መኖር እንደማይችል አስረዳት። ይህ የእርሱ ህይወት እንዳልሆነና ወደፊትም ሉዛ በዚህ ሁኔታ ምክንያት ሊሰጣት በማይችለው ነገሮች ሁሉ እንድትጠላው አልፈለገም። ሉዛ ምንም ነገር ለመስማት ፈቃደኛ አልነበረችም። በጣም አለቀሰችና ጥላው ሄደች። ወደ ቤት ሲመለሱ ሁሉም ነገር ተለወጠ። የዊል ወላጆች ምናልባት ተስፋ ይኖራል ይሆን ብለው አስበው ነበር። ነገር ግን የሉዛን የሐዘን ፊት ሲያዩ ትልቁ ፍርሃታቸው እውነት መሆኑን ተረዱ። ሉዛ ምንም ማድረግ እንዳልቻለች ስትነግራቸው ካሚላ አለቀሰች። በዛች ምሽት ሉዛ ለቤተሰቦቿ እውነቱን ነገረች። እናቷ በጣም ተቆጥታ፣ አባቷ ግን በዝግታ እንዲህ አላት፣ ሰውን መለወጥ አትችይም። አንቺ ማድረግ የምትችው ነገር ቢኖር ሰዎች እንዳሉ አምኖ መቀበልና መውደድ ብቻ ነው። ደግሞም ይህ ፍቅር ይበቃቸዋል ብሎ ተስፋ ማድረግ። ያኔ ሉዛ ትልቅ ስህተት እንደሰራች ገባት። በዊል የመጨረሻ ቅጽበቶች አጠገቡ መሆኗ እንጂ መራቅ አልነበረባትም። ወዲያውኑ ዊል የመጨረሻ ትንፋሹን ወደሚወስድበት ስዊዘርላንድ ተጓዘች። በዊል የመጨረሻ የህይወት ቀን ላይ ሉዛ በምትችለው መንገድ ሁሉ ረዳቸው። አጠገቡ ተኛችና ሁለቱም ተቃቅፈው በዝምታ ቆዩ። ይህ ለእነርሱ በጣም ውብ ቅጽበት ነበር። ከጥቂት ቀናት በኋላ ሉዛን ፓሪስ ውስጥ እናያታለን። ዊል በጣም እንደሚወደው በነገራት በዛች ትንሽ ካፌ ውስጥ ተቀምጣለች። ዊል ለሉዛ የመጨረሻ የስንብት ደብዳቤ ትቶላት ነበር። በደብዳቤው ዊል ሉዛን ከልቡ አመስግኖ በህይወቷ ወደፊት እንድትቀጥል ነገራት። በስተመጨረሻም ለሉዛ ከፍተኛ ሀብት ትቶላት እንደነበር በደብዳቤው ተገልጿል። አሁን ሉዛ በማንም ላይ ጥገኛ ሳትሆን ህይወቷን ለራሷ መኖር የምትችልበትም አቅም አላት።
በመጨረሻም ሎዛ በፓሪስ ጎዳናዎች ላይ ስትጓዝ አዲስና ውብ ህይወት እየጠበቃት መሆኑን እናያለን። ቪዲዮ ከወደዳችሁ ሰብስክራይብ አድርጉ ባካችሁ። ሰው ክፉ ሆኗል፣ ሰብስክራይብ አያረግም። አርጉ፣ ሰብስክራይብ አርጉ። ኧረ በስመ አብ ምን አይነት ሰው ነው ያለው? ስንት አይነት ሰው አለ፣ በእናታችሁ ተቃጠልኩ በእናንተ ምክንያት።